አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል 29 ይዤላችሁ መጥቻለሁ። አህመድ አይኖቹን አጥቷል፣ ማስታወስም አልቻለም። ትንሹ አህመድና እናቱ አብረውት ችግሩን የጋራ አድርገውት ተካፍለውት ህይወቱን እንደ አዲስ እያስተማሩት ነው። እናቲቱ አላህ የባረካቸው ናቸውና በፍጹም አይሰላቹም፣ አይደክሙም። ለአህመድ ህይወታቸውን መገበር እስኪቀራቸው ድረስ የቻሉትን ያደርጋሉ። በእሳቸው መንገድም ልጃቸውን ተገናኝተዋል። በእርግጥ አህመድ ታላቁ ስለሆነ ሁለተኛውን አህመድ ለመነጠል ትንሿን ነው እንጂ እሱም ለግላጋ ወጣት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው አይነ በሲሩ አፍቃሪ የሚለውን ታሪክ ክፍል 29 ደርሰናል። አብራችሁ ይቆዩ። ትንሹ አህመድ ታላቅ ወንድሙ እንደሆነ ሳያውቅ እንኳ አቅሙ የቻለውን እያገዘው ነው። ይዞት እየወጣ መንገድ እያላመደው ማየት ተስኖት እንዴት መኖር እንደሚችል እያገዘው ነው። አህመድ ህይወት በጣም ከብዶታል። አይኖቹ ሳያዩ ነገሮችን ረስቶ ህይወትን ቀለል አድርጎ መኖር አልቻለም። ስለ ትላንት ማንነቱ አያውቅም። አካሉ በሙሉ ተጎድቷል። መላ ሰውነቱ በጠባሳ ተሸፍኗል። አጥንቶቹ ገና ያልጠነከሩና በጣም ቀላል የሆነ እንቅስቃሴ የሚሹ ናቸው። ብዙ እንክብካቤ፣ ብዙ ድጋፍ ይፈልጋል። ትንሹ አህመድና እናቱ የገዛ ቤተሰባቸውን እያገዙ እንደሆነ ሳያውቁ ከጌታችን እናገኘዋለን ብለው እጅግ በጣም ውብ በሆነ ከአላህ በሚከጀል ልዩ ትሩፋት የቻሉትን እያደረጉ ነው። እንዲያውም ከቻሉትና አንድ መደበኛ ሰው ሊያደርገው ከሚችለው አልፈው ከመኖር በታች ሆነው ለአህመድ አውለዋል። ያላወጡት ገንዘብ፣ ያልተበደሩት ሰው፣ ያልገረፋቸው የሰው ዓይን፣ ያላዩት ቤት ዘመድ አንድም የቀራቸው የለም። ሁሉም ጋር ሄደው የአቅማቸውን ገንዘብ ሰብስበው እስከ ዛሬ ለነበረው ለእሱ ሕክምና አውለዋል። ቤት ንብረት ሽጠው ከሰውነት ማዕረግ ዝቅ ብለዋል። ዛሬ ነገ ነቅቶ ወደ ራሱ ተመልሶ በሰላማዊ መንገድ ጤነኛ ሆኖ ፈገግ ሲል እናየዋለን በሚል ተስፋ አይደለም ተራው ሰው፣ ዶክተሮች እንኳ ተስፋ ቆርጠው ኦክስጅንና ግሉኮሱ በቃ ይነቀል መልሶ የሚነቃ አይመስለንም ባሉበት ጊዜ አይሆንም ብለው የአልጋ እየከፈሉ ሌሎችም አገልግሎቶች የሚሰጠውን ክፍያ ሁሉ እያሟሉ እስከዚህ ጠብቀውት አህመድ ነቅቶ ነበር። ግና እንደጠበቁት ሙሉ ጤናውን ይዞ መንቃት አልቻለም። ግን ሙሉ ተስፋ አላቸው። ዛሬም ቢሆን ወይ ወደ ራሱ ይመለሳል፣ ካልሆነ በዚህ ማንነቱ እንደ አንድ የቤተሰብ አካላችን አድርገን እንቀበለዋለን ብለው አብረውት መሆን ከጀመሩ ጥቂት ሰነባበቱ። አሁን አህመድ እንደ አንድ ቤተሰብ ይናፍቃቸዋል፣ ይወዱታልም። አህመድም ቢሆን እገዛቸውን አላጣጣለም፣ በደንብ ደግፏቸዋል። ባሳዩት መሰረት ነገሮችን ሳያይ ለመላመድ ጨለማን ከብርሃን እኩል ለመቁጠር ከራሱ ጋር ተፈራርሞ እገዛውን ተያይዞታል። ጆሮውን በማሰልጠን የአይኑን ቦታ በጆሮ ለመተካት ጥረት እያደረገ ነው። በቻለው አቅም ላለማስቸገር ይሞክራል። ግን በጣም ትኩስ ቁስል ነውና ማስቸገሩ አልቀረም። አሁን ግን አቅማቸው አልቻለም። እዚህ ያሉበት ሆነው የሰውን ወሬ፣ የቤተሰብ አዝማዱን በቃችሁ፣ ከዚህ ሰው ተላቀቁ፣ ከህይወት ተራ ወጣችሁ እኮ እስከ መቼ ነው እንዲህ የሚሆነው? ደግሞ ጭራሽ አይነ በሲር የሆነ ሰው ይዛችሁ ልትንከራተቱ ነው እንዴ? ያውም ማስታወስ ለማይችል ምንም አታገኙበትም እያሉ ለሚያጣጥሏቸው፣ ለሚነቅፏቸውና ስማቸውን ለሚያብጠለጥሉት የሚሰጡት መልስ
ስላለቀባቸው እናቲቱ አህመድን ይዘው ወደ አዲስ አበባ ለማምጣት ቆርጠዋል። ትንሹ አህመድንም ቢሆን ጎረቤታቸው ለነበረው ለአንድ መልካም ሰው ለሱቅ በነጋዴነት እንዲቀጠር አድርገውት ስራ ጀምሯል። ስለዚህ ወጣቱ ትንሹ አህመድ አሁን ላይ የእናቱን እርዳታ ብዙም አያስፈልገውም። በዛ ላይ አሁን የገባበት ሱቅ ላይ ያለችውን ፈቲሃን አይኑ በጣም ስላያት ልቡ በጣም ስለከጀላት እሷን ካገኘ በኋላ የእናቱ መሄድ ብዙም ክፍተት አልፈጠረበትም። እናቲቱ አህመድን ይዘው ወደ አዲስ አበባ እዚህ መጥተው የስራ እድል አይታጣምና የተገኘውን ሰርቼ አህመድን አኖራለሁ ብለው ወደ አዲስ አበባ ለመምጣት ቆርጠው የትራንስፖርት ትንሹ አህመድ ከተቀጠረበት ሱቅ ከቀጣይ ደሞዙ ላይ የሚቆረጥ በማሰብ የትራንስፖርትና እዚህ እንደመጡ የሚያርፉበት ቤት የሚከራዩበት ጥቂት ምግብ የሚገዙበት አወራርደው ከተቀበሉ በኋላ ባስ ይዘው ወደ አዲስ አበባ መጡ። አዲስ አበባ እንደመጡ እርጥብ እግር ነው የነበራቸውና ባገኙት ደላላ አማካኝነት ዛሬውኑ ቤት አገኘላቸው። ባገኘላቸው ቤት አማካኝነት አዲስ አበባ ውስጥ አንዲት ደሳሳ ጎጆ ላይ ገቡ። እጅግ የሚያጅበው ነገር በአስገራሚ ሁኔታ አህመድን ይዘው የገቡበት ቤት አህመድ ኤልያስ አስለቅቆት እየኖረበት ካለው በግፍ ከተገፋበት በራሱ ቤት ትንሽ 100 ሜትሮች ብቻ ርቆ መሆኑ ነው። እናቱ አህመድ ቤት ካስቀመጡት በኋላ ስራ መፈለግ አለብኝ ብለው ከተማውን ትንሽ ሊያትና ለእኔ የሚሆን ስራ አፈላልጌ ምግብም ይዤ እመጣለሁ ብለው ከቤት ወጡ። አህመድ አይኖቹ አላዩለትም እንጂ ነገሩን ማስታወስ ቢችል አይኑ ቢያይለት አሁን ያለበት ሰፈር እሱ ከሚኖርበት ሰፈር በጣም ትንሽ ሜትሮች ርቃ የምትገኝ አንዲት አነስ ያለች መንደር ደሳሳ ጎጆ ውስጥ ነው። ቤተ መንግስት ከሚያስቀናው ቤቱ ወጥቶ እንዲህ ልትወድቅ ልትፈራርስ የደረሰች አንዲት ደሳሳ ውስጥ ገብቶ በሚቆረቁር መሬት ላይ መንገድ አድክሞታልና በጎኑ ጋደም ብሎ ማሰብ ጀመረ። ግን ምንም አይመጣለትም። ቢያስብ እንኳ ወደ ኋላ መለስ ብሎ እየመጣለት ያለው ሆስፒታሉ ላይ ራሱን ካወቀበት ጥቂት ቀናት ፊት የነበረውን ብቻ ነው። ሌላውን እንደ ጨለማ ረስቶት ጽልመት ውስጥ ገብቷል። ኤልያስ ጨርቁን መጣል ነው የቀረው። ያሰበው ሁሉ ያለመው አልሳካ ብሎታል። በራሱ ከመጠን በላይ የሚተማመነው በክፋት የሚቀድመው የሌለው ኤልያስ እያሰበ ያለው እየሞከረ ያለውና ያደረገው ሁሉ አልሳካ ብሎ እየከሸፈበት ነው። ምን ጉድ ነው ሲል ከራሱ ጋር ግራ ተጋብቷል። አንዳች የሆነ ሰው አሻጥር እየሰራብኝ ካልሆነ በስተቀር እንዲህማ ሆኜ አላቅም ሲል እቤቱ ያሉትን ሁሉ በነገር እየለበለባቸው ነው። ግና እኛ ምንም አላደረግንም የአቅማችንን ነው የሞከርነው የሚለውን ተደጋጋሚ የሆነውን የጋርዶቹን ድምፅ መስማት አሰልቺ ሆኖበታል። በማሜ 10,000 ብር ተከፍሏቸው ተመልሰው የመጡት ጋርዶች መርዶውን አረዱት። ጋሽ አክመልንም ሆነ ልጃቸውን የት እንደወሰዳቸው አናውቅም፣ እርምህን አውጣ ብለው ተስፋ አስቆረጡት። ኤልያስ ይህን ሰምቶ ነገሩን ማመን አልቻለም። በኤልያስ አስተሳሰብ እስካሁን ድረስ ካለመው ነገር የተሳካለት የአህመድ መሞት ብቻ እንደሆነ ነው የሚያስበው። ከዛ ውጭ ያሉት ነገሮች እያደር ያለው ቀን በቀን እየጠመመበት ነው። ከዚህም አልፎ ተርፎ የአካባቢውና የመንደሩ ሰው የአህመድን መጥፋት ድንገት ከዓይናቸው መራቅ ሹክሹክታ ማጉረምረም ጀምረዋል። ውድ የቻናሌ ቤተሰቦች ክፍል 29 እዚህ ድረስ አንብቤላችኋለሁኝ። አልጨረስኩትም፣ በጣም ረጅም ስለሆነ ነው።
በቀጣይ ክፍል ደግሞ በቀጣዩ አብረን የምንገናኝ ይሆናል። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በጣም ረዣዥም ስለሆነ ቪዲዮ እንዳይረዝም ብዬ ነው አጠር አጠር የማደርገው። ክፍል 29ም አላለቀም። እንግዲህ እስኪ የአህመድ መጨረሻና የሱለይማንና የመርየም መጨረሻ ምን ይሆን የሚለውን ነገር ወደፊት በቀጣይ ክፍል አብረን የምናየው ይሆናል። እኔ በጣም ነው የጓጓሁትኝ። በነገራችን ላይ አህመድን በጣም ነው የሚያሳዝነው። ምክንያቱም አይኑን አጥቶ ነው ያለውና እስኪ እናያለን። ሰላም አሌይኩም ወራህመቱላሂ ወበረካቱ